አይዞህ አጨዳ እንዴት ነው? አጨዳ እንዴት ነው? ቆንጆ ነው። ሸጋ ነው። በተለይ ደግሞ በብረት ሲሰራ ደግሞ ጠንካራው ተጉልበታሙ ጋር አብሮ ይበረታል። ጠንካራ ይሆናል። ሌላው አሪፍ ነው። በጣም ፍቅር ይገነባል፣ ሰላም ይገነባል። በርቱልኝ። እያዳቃችሁት ነው። እዙ ነው የሚከመረው ቶሎ ሲወቃ ምን ነው በደቦ ነው የሚወቃው? በደቦ ዘው ታው እንጂ ይወቁ ጊዜ ምን መጣለና ትደውልኛላችሁ። የእውነት እመጣለሁ። አንድ ቀን ነው የሚወቃው? አንድ ቀን የሚወቃው ሁሉም አንድ ቀን ነው። እንመጣለና ሰላም እንዴት ናችሁ? ውድ ቤተሰቦቻችን ከየትኛውም የዓለማችን ክፍል ናችሁ የምትከታተሉ ይሄንን ፕሮግራም እንደምታዩት እንግዲህ የቤተክርስቲያኗ ስራ ነው። ኪዳነ ምሕረት በጣም ነው ደስ የሚለው። በፍቅር ነው የሚሰሩት፣ በሰላም ነው የሚሰሩት። ወን ያለ በጣም ደስ ይላል ሁሉ ነገር። ጤፉ ደግሞ እንደምታዩት ነው፣ በጣም ያደገ ጤፍ ነው። ትልቅ ደስ የሚል ነገር ነው ያለው። ስለዚህ ይሄ ፕሮግራም ከመጨረሻው ጀምሮ እስከ መጨረሻው ድረስ ያለውን ፕሮግራም አጋራችሁ ይሆናል። እናንተ ከየትኛውም የዓለማችን ክፍል ናችሁ የምትከታተሉ ቤተሰቦችን ሁሉም ሰብስክራይብ እያደርጋችሁ አብራችሁኝ ነው። እንግዲህ ፕሮግራሙ እንደዛ አጋራችኋለሁ። በጣም ደስ ይላል። በጣም ነው ደስ የሚለው። ሲም መጣለውት ልምጣ አባታችን። እሺ እንግዲህ አባታችን ደግሞ ስለዚህ አሁን ስላለው አጠቃላይ እንቅስቃሴና ክንውን የሚያጋሩን ይሆናል። እሱን አብረን እናያለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአብ ስም አሜን ወላዲ ብለን በወልድ ስም አሜን ወልድን ተወላዲ ብለን በመንፈስ ቅዱስ ስም አሜን መንፈስ ቅዱስ ተወላዲ ብለን ምንም ላጠይቁ አካላት ሶስት ብንል አንድ አምላክ ነን አሜን። መንፈስ ቅዱስ ባናገረን እናገራለን። ይሄ ልማት የተጀመረ እንግዲህ እናት አባቶቻችንን 7 ዓመት በጸጋ በገነት አኑሮ እነሱ ሱትነታቸው ሱታዊነቱን በማስታወስ ያው ሲፈርድባቸው ብላ በአፈ ገጽ ከተገበር ምድረከ ብሎ በሰጠው ቃል አዋጅ ወደ መሬት ሲመጡ ያው ይሄ የተመሰረተ ነው እና ይሄ ልማት እንዴት ተመሰረተ ለሚሰኘው እኛ አይደለም የመሰረት ነው። መስራቾች ከዚህ ቀደም የነበሩት አንጋፋ አባት መላከ ገነት አይሰው ዘለለው ይባላሉ። ሁለተኛ የሀገሪቷ በ5 ዓመት ጸላት ዘመን ተከራክሮ ሀገር ነጻ የወጣ አባት አርበኛ አቶ አጓ ተመሳይ ይሰኛል። ሶስተኛ የሀገር ሽማግሌ ያው ይችን ሀገር ደም እንዳይፈስባት አጥንት እንዳይከሰከስባት ሰውን ባደረበት አድረው በሆነበት ብለው ጠብቀው የሚኖሩ አባት አቶ አለማየሁ ነፍት በእነሱ ነው የተመሰረተ። ይሄ ሲመሰረት ከዚያ ይዞ ደግሞ እግዚአብሔር አምላክ አስራት በኩራቱን ትከፍሉኛላችሁ ከምን ጀምራችሁ ካገኛችሁት ጀምሮ የሚለውን ያን አስጨበጡ አስያዙ። ይህ ህዝብ ከዚያ ጀምሮ አስራት በኩራቱን መጀመሪያ ይሄንን በበጋ ገብቶ ያረሰርሳል፣ ያለሰልሳል፣ ኋላ ይዘራል። ዛሬ እንደምታየው እንግዲህ ያው የሁላ ህዝብ ተሰብስቦ ለሷ በሰጠው ለዘጸዋ ስመቺ ወለዘ ገብረ ተስካለች እምህር ለች ብሎ ቃል ኪዳን ገብቶላታል። ያንን በማስተዋስ ያንን በማሰብ ዛሬ ከአመት አንደዚህ ሳይሆን ዘላለም ይሄ የደርግ ዘመነ መንግስት ካለፈ ጀምሮ የተያዘ አስራት በኩራት ልማት ነው። በዚሁ ቤቷን እየሰራ ዝክሯን እየዘከረ ይሄ ህዝብ የአንድ አውራ ልጅ የአንድ ማርጠጅ ይባላል። በአሁኑ ሰዓት እትና አንድ ላይ በመብላት በቀረበት ይህን ያህል ስለት ይዞ እንደምታየው ሁሉ ተዛዝኖ ሁሉ ተሳስቦ የሚኖርባት አባቶች በመንፈስ ቅዱስ የመሰረቱት ልማት እስከሆነ ድረስ አንድ ተቃውሞ የሌለበት ልማታችን ነው። በዚህ መመስረቱን ማውቅ ከዚህ ወረደው ስራት ለእግዚአብሔር አባታችን እንደው ቤተክርስቲያኗ ብዙ ቤተክርስቲያን እያገዘች እንደሆነም እንትን ተነግሮኛል። እንደው ምናልባት ስለስም የተወሰነ ነገር ማለት ይችላሉ ማለት አነሳለሁ። እሺ ደስ ይለኛል። አዎ አሁን እኛ ላይ ቤተክርስቲያኗን የነበሩ ተወላጆችም ሆነ ቤተክርስቲያኗን የሰሯት አባቶችም ተጠንቀው ነው እንደማናቸውም ቤተክርስቲያን አልሰሯት። ሲሰሯት አላይታት እንደሆነ መተማያትና መቅረብ ይቻላል።
አቋሙ የተስተካከለ ነው። መልኳ ጌጧ የተዋበ ነው። እሷን ስላስተዋቡ ያው እኛ ዘመናዊ ቤተክርስቲያን አስጀመር። ከዚያ የወረደ ጡረት ኤልያስ ላይ የተጀመረ ቤተ እግዚአብሔር አቃተናል። ይህንን በአካውንት ያስቀምጠውን ገንዘብ አውጥቶ ያን ቤተክርስቲያን አስጨረሰ፣ ለጠቀ። አሁንም አቃተን ብለው ተመለሱ፣ መልሶ አበደረ። አሁን ያ ቤተክርስቲያን ተጠናክሮ እዚህ ደግሞ ሀገራችን አፍቀራ ቅዱስ ሚካኤል ላይ ጀመሩት። የውጭ ተወላጆችም ምኑም ገበያ እንደመውረድ ህዝቡም እንደመቀዝቀዝ ሲልባቸው መተው ጠየቁ። ዛሬ የተገዛው እቃ በነገው በመቶ የተገዛው 1000 ብር ጨምሮ ቤተክርስቲያኑ ሊያስፈጽም ይችላል። ኮተይ ይወርድ እንደዚሁ ሰራተኛ አበላሽቶባቸው ጣራውን አበላሽቶ ተባለ። የዚህ ገንዘብ አስጨርሶ ገንዘቡ ተመልሶ በቃው። ህዝብ ዛሬ ያው ይሄን ያለውን መካፈል አይችልም። ለእሷ ያበረክታል፣ በሰዓት ይሸጣል፣ በሰዓቱ ጊዜ ወደ አካውንት እየተመለሰ እንደዚህ የተቸገረም ይረዳል። ለታቦቷም አለንታ ይሄ ወስዶ ወደ ተመሰረተ የታቦቷ ነው። በጮም ራሱ የታቦቷ ነው። ማህበረሰቡን ያገለግላል። በዙሪያ ያለውን አካባቢ ማህበረሰብም ያገለግላል። አዎ ይሄ ቤቶች እሷ ቤቶች ናቸው። ይህን ያን አድርጎ ነው የሚታገል። እንደውም አንድ ተወላጅ ነበሩ አቶ መንግስት የተባሉ የአብነት መምህር አቋቁምበታለሁ። ቤተክርስቲያኑን መስራቱ ሳይሆን የአብነት መምህር አቋቁመን ይህን የሚደክምንም ህዝብ ነጻ አወጣለሁ፣ ይህንንም ልማት ደግሞ አስተገብራለሁ። እንዲሁም ማምረቻ እቃዎችን ማጨጃዎች፣ ማረሻዎች ሀገሬን ነጻ አወጣለሁ ብለው አስበው ነበረ። እንግዲህ ቀኑን ይመልስልን ይሳቸው። አሜን አሜን። አመሰግናለሁ አባታችን፣ እግዚአብሔር ይስጥልኝ። አመሰግናለሁ። ሰላም ሰላም ቤተሰቦቻችን፣ እንግዲህ ስለ ቤተክርስቲያኗ ባልና ትውፊት እጅግ በጣም ተነግሮ የሚያልቅ በርካታ የሆኑ ሀሳቦች እንዳሉ አጭር ጊዜ ስለሆነ ስራ ላይ ስለሆነ ነው እንጂ ብዙ ሀሳቦች እንዳሉ ሰምተናል። ብዙ ታሪክ እንዳላትም እናውቃለን። እሱንም ያጋሩናል። እንግዲህ ታታው ያጋችሁ አብራችሁኝ ነው። ሰላም እንዴት ነህ? አጨዳጅ ነው ቆንጆ ነው። እንግዲህ እና ያለን ፕሮግራም ውስጥ የሚያውቅ ድረስ የምናጋራችሁ ይሆናል። በለው እንዴ በለው። አሪፍ ነው በጣም እሷ ምን እያደረካት ነው? እሷ እየሰረስኩ ማቂት የሚያትበው ነው። ከድንጋዩ የተለየ ነው። ከድንጋዩ የተለየ ነው። እሱ ያዝከው ይለያል። ሰረዜ ብቻ ነው። ደስ የሚለው እንደምታዩት እንግዲህ በጣም ደስ ይላል። በጣም ብዙ ነው። በጣም እውነት ለመናገር ከጠበቅኩትም በላይ ነው ሆኖ ያገኘሁት። ይሄን ያህል ይሆናል ብዬ አላሰብኩም። ነገር ግን ከዛ በላይ ነው ሆኖ ያገኘሁት። በጣም ነው ደስ የሚለው። ይሄኛው ደግሞ ሌላ ቡድን ነው።